ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ለፈጣይር የሚሆን ዳቦ ልሰራ ነው ማለት ነው። ዳቦ ገብቷችኋል? ኪሽና ምናምን ዶሮ ምናምን ሰራርቻለሁ። ከዛ ዳቦ ነገር እሰራና እንግዲህ እንዴት እንደምሰራ የደመጠጥኩትኝ በወፍራም ነው። ከዛ ኩፍ እንዲል ተዋለሁ ከቆራረጥኩ በኋላ ማለት ነው። ጋይስ ትላላችሁ እንግዲህ ይሄን ይመስላል። ስንት ቆረጥኩ መሰላችሁ? 11 ቆርጫለሁ። 10 ሞራ 11 አካባቢ። እነሱ እንግዲህ ለኔ ይበቆኛል ማለት ነው ለዛሬ። አሁን ይሄ ሸፍነውና በደንብ ኩፍ እንድል እተዋለሁ ማለት ነው። ገብቶኛል። በደንብ የበለጠ ኩፍ እንድል እተዋለሁ። ከዛ በመጥበሻ ዘይት ቀላቀላ አድርጌ መጥበሻውን በመጥበሻ ጠበስ አድርገውና ልክ እንደ በርገር ዳቦ እንደዛ ስንጥቅ እያደረኩኝ ስጋውንና አስገባለሁ። ዶሮዬን ማለት ነው። የዶሮዬን ስጋ አስገባለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ደግሞ ትወዱታላችሁ፣ ቁም ነገር ትወዱታላችሁ። በጣም ቆንጆ ፈጣሪ ነው። ያው እንደምታዩት እንግዲህ ወፍራም ነው። ምክንያቱም በደንብ ኩፍ ሲል እንደ ሰንጥቀን ውስጥ ላይ እንድንቀብርበት ስለሆነ በጣም ቆንጆ ነው። እዚህ የምታዩት እንግዲህ ዶሮና ቀይ ሽንኩርት ፍልፍል ባርድ ማለት ነው አብስዬ ጨርሻለሁ። ኮርኩም እና ትንሽ የባህራት ፍልፍል አስወጥ ይኸው ጨው ብቻ ነው ያደረኩት ማለት ነው። እንግዲህ ለምን እንደተዘጋጀ ገብታችኋል ብዬ አስባለሁ። ላያችሁትኝ የዳቦ ሊጥ ለሱ የተዘጋጀ ነው ማለት ነው። ሊጡ ጋር አይደለም የምሰራው እንደዛ እንዳታስቡ። እዚህ ጋር እንደምታዩት እንግዲህ ይሄ የጅቡን ነው። ይሄም የጅቡን ነው። ለጅቡ በጅቡ የተቀበለ ነው። እንግዲህ ይሄ በዘይት ከጠበሳችሁ በኋላ ስኳር የፈላ ስኳር ውሃ የፈላ ስኳር የቀለጠ ወይም ማር ነው የምታደርጉበት ማለት ነው። ከዛ ደግሞ ለአሁን የሚነሰነሰው ላሳያችሁ። ይሄ ማለት ነው እንግዲህ ይሄን አሁን ነው ደቀቅ አድርጌ የወቀጥኩት። እንግዲህ እንደምታዩት ይሄ ከበሰለ በኋላ ወይም ይሄኛው በሳምቡሳ ቅርጽ የሰራሁት ይሄ ከበሰለ በኋላ ማር ወይም እንደነገርኳችሁ የስኳር የቀለጠውን ፓርቲ ካደረጋችሁ በኋላ ይሄኛው ይነሰነስበታል ማለት ነው። ይሄን ይመስላል እንግዲህ አልፎ አልፎ እየቀረጽኩላችሁ ነው። ሙሉውን ባይሆንም የስጋ ሳምቡሳውን ደግሞ ላሳያችሁ። ይሄ ስጋ ሳምቡሳ እንግዲህ 25 ፍሬ አውጥቻለሁ ማለት ነው። ትናንትና ብዙም አልበቃቸውም ነበርና እንግዲህ በጠቅላላው ወደ 40 ሳምቡሳ ብቻ አውጥቻለሁ። የጅቡንም የስጋውንም ማለት ነው። ሮመዳን አይ እንኳን ደህና መጣ በሉት ቅመሞች ማለት ነው። ለኛ ግን እውነት ለመናገር ከባድ ነው። ሮመዳን ከባድ ነው በጣም። በተለይ አረቦቻችሁ ለማያግዟችሁ ልክ እንደኔ ማለት ነው። አያችሁት እንዴት አባቱ ጢው እንዳለ። አሁን እንግዲህ ሲበስል አሳያችኋለሁ። ያው እንደምታዩት እንግዲህ ቅድም ያሳየኋችሁ በእንደዚህ አይነት ሁኔታ ተሰርቶ እያለቀ ነው ማለት ነው። እንግዲህ ሶስ ቀብቼ የሰራኋትን ዶሮ ከዛ ደግሞ ከስ ውስጥ ላይ እሱም እያስገባ ያለሁት
እንደምታዩት በጣም ቆንጆ ነው። ክርስቲያኑ ናቸው ለማጾሙ ራሱ በጣም ቆንጆና ጣፋጭ ምግብ ነው። ሰርታችሁ ብሉ። ራሳችሁ ቤታችሁ የምታዘጋጁት ቀለል ያለ ልክ እንደ በርገር ትልቅ ያልሆነ ማለት ነው። ቀለል ያለ ነው። እንግዲህ እንደምታዩት ይኸው ትንሽ ደረቅ ብሎብኛል። ለእኔ እኮ ብዙ በመጥበሻ አልሰራሁትም ቸኩዬ ስለነበረ ፍሮን ውስጥ ስላስገባሁት ትንሽ የመድረቅ ነገር አለው፣ ግን በጣም ቆንጆ ነው። አሁን ገዝግር ምናምን ስለማለብሰው ይለዝባል ማለት ነው። ገዝግር አለብሰዋለሁ። እናንተ ደግሞ በመጥበሻ ብትሰሩትኝ በጣም ቆንጆ ይሆናል። ድርቀትም አይኖረውም፣ አይደርቅም፣ ከዋይደ ማለት ነው። ብቻ እየሰራችሁ ለራሳችሁ ሆነ ለአረቦቹ እየሰራችሁ መብላት ማቅረብ ትችላላችሁ። ያው እንደምታዩት እንግዲህ አሁን እኔ የቀባሁ ወዲያው ሁሉንም ዶሮውንም እያስገባሁኝ ከሱንም እየደራደርኩ ነው ያለው ሳህን ላይ። ሰዓት እየደረሰ ስለሆነ ቶሎ ቶሎ እያልኩ ነው ያለው። ቶሎ ይድረስ ቶሎ በል እያልኩት ነው ያለሁት። ብቻ ግን ቆንጆ ነው። አንዳንዶቹ ክቡ ብለው ደርቀዋል። ብቻ ያው አሁን ገዝድር ስለማለብሰው ሲጨርስ ወደ ቦታው ይመለሳል ማለት ነው። እነሱም አሁን ላይ ሳምቡሳ ወይም ሾርባ ብቻ ነው የሚጠቀሙት። በኋላ ሲርባቸው ነው እንጂ ይሄን የሚጠቀሙት። አሁን ላይ ብዙ ላይ ብሎ ስለሚችሉ እስከዛ ድረስ ደግሞ ይስተካከላል ማለት ነው። ይኸው እንደምታዩት እንግዲህ ከሴን እየቀበርኩኝ ውስጥ ላይ በደንብ ሶስን እንግዲህ አዘጋጅቼ ነበር። ሶስን እየቀባሁ ዶሮዬን እያስገባሁ ነው። ቆንጆ አሰራር ነው። እንግዲህ ዶሮ ስሰራ አላሳያችሁ አልተመቸኝም። ብቻዬን ነው የምሰራው። ሴትዮዋ ለሽ ብላ ልትበላ ስትል ነው የምትነሳው የኔ ሴትዮ። የዛሬ ዓመት እንደዚህ ሰርቼ ግን ያኔ ደግሞ ቪዲዮ መቅረጽ አልተመቸኝም። ቶሎ በል እየሰነፍኩኝ አርፍጄ ነበር መስራት የሚጀምረው። እንደውም ዛሬ አሁን ስንት ሰዓት እንደሆነ ተቀለች? 5 ሰዓት ነው። ግማሽ ሰዓት ነው ያለኝ። ገና ሻይ ቡና አልተፈላም። ሳምቡሳ ገና ነው። እንዳይወርድ ሳምቡሳ በኋላ ስለሚጠበስ በጣም ገና ነው ሁሉም እና ቶሎ እያልኩ ነው ያለሁት በቻልኩት መልኩ። እንግዲህ የኔ ወርቆች ይሄን ይመስላል ማለት ነው። ጨርሻለሁኝ። አሁን እንግዲህ አንደኛ እንትን በመጥበሻ ስለተጋገረ ትንሽ ደረቅ ማለት ባህሪ ያለው፣ እናንተ ግን በመጥበሻ መጋገር ትችላላችሁ። በመጥበሻ በጋገሩት ደግሞ በጣም ቆንጆ ስለሚሆን ማለት ነው። የመድረቅ ባህሪ የለውም። እኔ ግን ቸኩዬ ስለነበረ ሁሉንም እንግዲህ አንዴ ፍሮን አስገብቼ ቶሎ ነው ያበሰልኩት ቶሎ እንዲደርስልኝ። እናንተ ግን በመጥበሻ ሰሩትኝ። አሁን ፕላስቲክ ገዝድሩን እሱን አለብሰዋለሁኝ ራስ ማለት የሆነ ድርቅ እንዳይል በጣም ማለት ነው። ከዛ ወደ ሶፍራ ማዘጋጀት እሄዳለሁ ማለት ነው። ገና ሳምቡሳ አልጠበስኩም። 30 ደቂቃ ብቻ ነው ያለኝ። ያው እንደምታዩት እንግዲህ የፕላስቲኩን ገዝድር አልብሼ ጨርሻለሁ ማለት ነው። ወደኔ የተከበራችሁ ቤተሰቦች እስከ ቪዲዮ የመጨረሻ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ እንዳረሳችሁ ተስፋ አደርጋለሁ። አበረታቱኝ። እንግዲህ ያው አላ አይደለ ለኔ ይጠቅመኛል ብታበረታቱኝ፣ በዛ ላይ ደግሞ ለእናንተም ጥሩ ነው። እንደዚህ አይነት ምግብ ማየት ራሱ ማለት ነው በጣም ምን ልበላችሁ ቆንጆ ነው በጣም እና ያያችሁ እስከሆነ ድረስ ሰብስክራይብ ላይክ አድርጉ። አረ ላይክ አትርሱ እንዴ! ምን ነው ባይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።